ሰላም ጅቡቲ ለኢትዮጵያ ያቀረበችው የወደብ አማራጭ ተቀባይነት ሳያገኝ መቅረቱ ተገለጸ። በከፍተኛ ደረጃ የባህር በር ባለቤት ለመሆን በመንቀሳቀስ ላይ የሚገኘው የኢትዮጵያ መንግስት ከጅቡቲ የቀረበለትን የወደብ ድርሻ ውድቅ ማድረጉ አነጋጋሪ ሆኗል። በሌላ በኩል ደግሞ አስመጪዎች ወደ ሀገር አስገብተው ለገበያ ካዋሉት ዕቃ ከሚያገኙት የሚከፍሉት የገቢ ግብር ነፃ መደረጋቸው ይፋ ተደረገ። ከኢትዮጵያ የወደብ ጉዳይና ከገቢ ግብር ነፃ ጋር የተያያዙ ዝርዝር መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የጅቡቲ መንግስት ለኢትዮጵያ አቅርቦት የነበረው የታጁራ ወደብ የ60 በመቶ የባለቤትነት ድርሻ በኢትዮጵያ በኩል ተቀባይነት ሳያገኝ መቅረቱ ተገለጸ። የጅቡቲ ወደቦችና ነፃ ንግድ ቀጠና ባለስልጣን እንዳስታወቀው የኢትዮጵያ የባለቤትነት ድርሻውን ከመውሰድ ይልቅ የኮሪደር ስምምነት እንዲታከልበት በመጠየቋ ድርድሩ ሳይሳካ ቀርቷል። የባለስልጣኑ ሊቀመንበር አቡበከር ኡመር ሃዲ የኢትዮጵያ ባለስልጣናት ሀሳቡን እንዳልተቀበሉትና በምትኩ ከድርሻ በተጨማሪ የኮሪደር ስምምነት እንደሚፈልጉ ገልጸዋል ብለዋል። ግልጽ ነበርን፣ ከታጁራ ወደብ 60 በመቶ ድርሻ አቅርበናል ሲሉ ሃዲ በጅቡቲ በሰጡት ጋዜጣዊ መግለጫ ተናግረዋል። የኢትዮጵያ መንግስት ሀሳቡን ውድቅ በማድረግ በ60 በመቶ ድርሻው በተጨማሪ የኮሪደር ስምምነት እንዲታከልበት ጠይቀዋል ብለዋል። ሃዲ አክለውም ጅቡቲ ከኢትዮጵያ ጋር ለመተባበር ዝግጁ እንደሆነች አጽንኦት በመስጠት ለኢትዮጵያ ንግድ የሚያስፈልጉ አቅርቦቶችን አጉልተው አሳይተዋል። ጅቡቲ በተከታታይ የወደብ መዳረሻና የፍትሃዊነት ተሳትፎን የስትራቴጂካዊ አካል አድርጋ እንዳቀረበችም ጠቅሰዋል። ከኢትዮጵያ መንግስት ጋር በጥሩ ሁኔታ እየሰራንና ወደቦቻችንን ለመጠቀም የሚያስፈልጋቸውን ሁሉንም መገልገያዎች እያቀረብንላቸው ነው። ለኢትዮጵያ በጣም ክፍት ነን ብለዋል። ከቅርብ ዓመታት ወዲህ የኢትዮጵያ የባህር በርን ያጣችበት መንገድ ኢፍትሃዊ እንደሆነ በመቁጠር የባህር በር መዳረሻን ለማስጠበቅ የሚደረገውን ጥረት መንግስት አጠናክሮ በመቀጠል ላይ ይገኛል። ከሁለት ዓመት በፊት የኢትዮጵያ መንግስት ከሶማሌላንድ ጋር የመግባቢያ ስምምነት ቢፈራረምም ይህ ስምምነት የክልሉን ውጥረት ከማባባስ ባለፈ ወደ መሬት ወርዶ ሊተገበር አልቻለም። ከዚያ ወዲህ ደግሞ ጅቡቲ በታጁራ በኩል አዲስ የባህር በር አማራጭ ማቅረቧ ይታወሳል። ሆኖም ኢትዮጵያ ኮሪደር ስምምነት ማለትም ልዩ የአስተዳደር ወይም የማስተላለፍ መብቶችን የሚያካትት መብት እንዲኖራት ያቀረበችው ጥያቄ ድርድሩን ከዳር እንዳይደርስ አድርጎታል። ጅቡቲ በ2025 በቀይ ባህር ላይ የወደብ አገልግሎቶችን ለማስተዳደር ከሳውዲ አረቢያው የጅዳ ቀይ ባህር ጌትዌይ ተርሚናል ጋር የ30 ዓመት ስምምነት መፈራረሟ ይታወቃል። በባህረ ሰላጤ ውስጥ የጨመረው ውጥረት በጅቡቲ ወደቦች ላይ የመርከብ ትራፊክ እንዲጨምር ያደረገ ሲሆን አንዳንድ ጭነቶች እንደ ጄበል አሊ ካሉ ማዕከላት እንዲዛወሩም እየተደረገ ይገኛል። ጅቡቲ ይህንን የመርከቦች ጭማሪ የማስተዳደር አቅም እንዳላት ሃዲ ያረጋግጠዋል። ወደ 6 የሚጠጉ ጥልቅ የባህር ወደቦች ስላሉን መጨናነቅ ይኖራል ብለን አንጠብቅም ብለዋል። የመንገድ ትራንስፖርት ተግዳሮቶች ሊፈጠሩ ቢችሉም ከመርከብ ወደ መርከብ በሚደረግ ዝውውር ሊፈታ እንደሚችል ጠቁመዋል። የኢትዮጵያ ጭነት ቅድሚያ እንደሚሰጠው ኃላፊው በዚሁ ጊዜ አረጋግጠዋል። በተለይም የአፈር ማዳበሪያ ጭነቶችን በምሳሌነት በማንሳት ለኢትዮጵያ ለተመደበው ጭነት ቅድሚያ እንሰጣለን ሲሉ ሃዲ ተናግረዋል። ጅቡቲ ከወደቦቿ አንዱን ኢትዮጵያ በቀጥታ እንድታስተዳድር ለማድረግ ሀሳብ ማቅረቧን የሀገሪቱ የውጭ ጉዳይ ሚኒስትር መሐሙድ አሊ ዩሱፍ መናገራቸው የሚታወስ ጉዳይ ነው። ኢትዮጵያ የባህር መዳረሻ እንድታገኝ አንደኛውን የጅቡቲ ወደብ ሙሉ በሙሉ እንድታስተዳድር ሀገራቸው አማራጭ ማቅረቧን የውጭ ጉዳይ ሚኒስትሩ ከዚህ በፊት መናገራቸው የሚታወስ ነው። ጅቡቲ ያቀረበችው ወደብ ከኢትዮጵያ በ100 ኪሎ ሜትር ርቀት ላይ የሚገኘው የታጁራ ወደብ መሆኑን የውጭ ጉዳይ ሚኒስትሩ አስረድተዋል። ራሷን በነጻ ሀገርነት ካወጀችው ሶማሌላንድ ጋር በተደረሰ የባህር በር መግባቢያ ስምምነት የተነሳ ከሶማሊያ ጋር የተነሳውን ውጥረት ለማርገብ እንዲሁም የኢትዮጵያን የባህር በር መዳረሻ ችግር ለመቅረፍ ይህ አማራጭ እንደሚያግዝም በጊዜው መናገራቸው ይታወቃል። ሚኒስትሩ ኢትዮጵያ የባህር በር መዳረሻ እንድታገኝ የሚያስችላትን በሀገሪቱ ሰሜናዊ ክፍል የሚገኘውን ወደብ እንዲሁም አዲስ የተገነባ ኮሪደር እንድታስተዳደር ሀሳብ መቅረቡን ተናግረዋል። ይህንን አማራጭም የሀገሪቱ ፕሬዝዳንት ኦማር ጉሌ ለኢትዮጵያ ማቅረባቸው ነበር በወቅቱ ተገልጾ የቆየው። በታጁራ ወደብ ዙሪያ በኢትዮጵያ መንግስት በኩል እስካሁንም በይፋ ምንም የተባለ ነገር የለም። በሌላ በኩል ደግሞ አስመጪዎች ወደ ሀገር አስገብተው ለገበያ ካዋሉት ዕቃ ከሚያገኙት የሚከፍሉት የገቢ ግብር ነፃ መደረጋቸው ይፋ ተደረገ። ባለሀብቶች በነፃ የንግድ ቀጠናዎች ውስጥ ተሰማርተው ዕቃዎችን ከውጭ ሀገር በማስመጣት ለገበያ ካዋሉት ዕቃ በሚያገኙት ግብር የሚከፍሉት ገቢ ላይ ሊከፍሉት ከሚገባው የገቢ ግብር ነፃ እንዲሆኑ መፈቀዱን ገንዘብ ሚኒስቴር ነው የገለጸው። ሚኒስቴሩ ይህንን የፈቀደው የንግድ ቀጠናዎቹ ባለሀብቶችን ይበልጥ የሚስቡ እንዲሆኑ ለማድረግ መሆኑን ገልጿል። የኢትዮጵያ የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ ምክንያት ከሆኑት መካከል የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት በዋነኝነት የሚጠቀሱ መሆናቸውን ሚኒስቴሩ
ሚኒስቴሩ በመረጃው ጠቁመዋል። በመሆኑም እነዚህን ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማትን ማሳደግ እንደሚገባ አስታውቀዋል። በዚህም መሰረት ግብዓቶችና ሌሎች ምርቶች በበቂ መጠን ለገበያ እንዲቀርቡ ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን በሆነው ካፒታላቸው ላይ የሚያሳድረውን ጫና ማቃለል አስፈላጊ ሆኖ ተገኝቷል ብለዋል። በእነዚህ ምክንያቶች አስመጪዎች ግብዓቶችንና ምርቶችን ቀረጥና ታክስ ሳይከፍሉ ወደ ሀገር አስገብተው ለግብዓቱ ወይም ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፍሉበትን አሰራር የሚፈቅድ የነጻ የንግድ ቀጠና አሰራር ተዘርግቷል። ይህንን ስርዓት የሚያስፈጽሙ ነጻ የንግድ ቀጠናዎችን በየአካባቢው የተቋቋሙ መሆኑ ተመላክቷል። ይህንንም ተከትሎ በነጻ የንግድ ቀጠናዎች ውስጥ ተሰማርተው ምርትና ግብዓት ለገበያ የሚያቀርቡ ባለሀብቶች ከላይ ከተጠቀሰው የታክስ አከፋፈል ስርዓት በተጨማሪ ከገቢ ግብር ነጻ እንዲሆኑ ተደርጓል። በመሆኑም ባለሀብቶች ይህንን እድል በመጠቀም በነጻ የንግድ ቀጠናዎች ውስጥ እንዲሰማሩ የገንዘብ ሚኒስቴር ጥሪውን አስተላልፈዋል። ከዚህ በተጨማሪ ትኩረት የሚፈልጉና የተወሳሰቡ የንግድ ድርጅቶችን ወደ አንድ በማሰባሰብ የሚጠበቅባቸውን ግብር በወጥነት እንዲከፍሉ ያስችላል የተባለ የግብር ከፋዮች ደረጃ ምደባ ረቂቅ መመሪያ መዘጋጀቱን የገንዘብ ሚኒስቴር ማስታወቁ ይታወቃል። የረቂቅ መመሪያውን ይዘትና አስፈላጊነት አስመልክቶ ማብራሪያ የሰጡት የገንዘብ ሚኒስቴር የታክስ ጉዳዮች አማካሪ አቶ ዋሲሁን አባተ የስራ ብዛትና የሚከፈል የግብር መጠን የግብር ከፋዮች ደረጃ ምደባ የሚደረግባቸው ዋና ዋና መስፈርቶች መሆናቸውን ገልጸዋል። ትኩረት የሚፈልጉና የተወሳሰቡ አንዳንድ ግብር የሚከፈልባቸው ዘርፎችን ወደ አንድ ማምጣት አስፈላጊ መሆኑንም ተናግረዋል። የዓለም የገንዘብ ድርጅት IMF በዓለም አቀፍ አሰራር መሰረት ከፍተኛ፣ መካከለኛና አነስተኛ ተብሎ በመመደብ አገልግሎት ቢሰጥ ይሻላል በማለት በሰጠው ምክረ ሀሳብ የዓለም አቀፍ ልምዶችን በመያዝ ወደ ስራ በመገባቱ በጥናት ላይ ተመስርቶ ውጤቶች ማስገኘት እንዲያስችል ለማድረግ እንደሚጠቅም ኃላፊው ተናግረዋል። ይህም ወጥ የሆነ አመዳደብ እንዲኖር በማድረግ በግብር ከፋዮች በኩል ያለውን የምደባ ቅሬታ የሚፈታ እንደሆነም አስረድተዋል። ለምን ከፍተኛ ምድብ ላይ ተመደብኩ የሚሉ አንዳንድ ግብር ከፋዮች አሉ። በአንጻሩ የማዕድን ኩባንያዎች ለጊዜውም ገቢ ባለማመንጨታቸው ብቻ በአነስተኛ ደረጃ ተመድበው ይገኛሉ። ምክንያቱም ገቢን መሰረት ተደርጎ ምደባ ይደረግ ስለነበር፣ ነገር ግን ወደፊት ትልቅ ገቢ የሚያመነጩ ናቸው ሲሉ ኃላፊው ተናግረዋል። በመሆኑም ከወዲሁ ክትትልና ድጋፍ ማድረግ ስለሚያስፈልግ ግልጽ የሆነ መስፈርትና አሰራር እንዲኖር ረቂቅ መመሪያውን ማውጣት መመረጡን ገልጸዋል። የግብር ከፋዮች ደረጃ ምደባ ረቂቅ መመሪያ ግብር ከፋዮችን ሀና ለብሎ ከሚከፍለው የገቢ ግብር አዋጅ ጋር እንደሚለያይም አማካሪው ጠቅሰዋል። የገቢ ግብር አዋጅ የግብር ከፋዮችን ደረጃ የሚመለከትና የትኛው የሂሳብ መዝገብ ይይዛል፣ የትኛው ለተጨማሪ እሴት ታክስ ይመዘገባል፣ የትኛው አይመዘገብም የሚለውን የሚመለከት ነው። የግብር ከፋዮች ምደባ ግን ከአገልግሎት አሰጣጥና ለግብር ፖሊሲ ዝግጅት ጥናት የሚረዳ መረጃ ማግኘት ላይ ያተኮረ ነው ሲሉ አብራርተዋል።